አውጥታለስ ራቅ ቆይ ወረቀት ምንድነው በግልጽ ንገረኝ ያንተ ዝምታ ግን ምንም አላማረኝም የኔ ልጅ እንዴት እኔ ላይ ይሄንን ታደርጋለህ አንተም ቢሆን በእጄ ነህ እሺ አልጠጣም ምንድነው ጠጣ መድኃኒትሽን ማምሰል አለብሽ አይ እባክሽ ትቀጠኛ አልጠጣም መድኃኒትሽን ምን እየሆንክ ነው ዞር በል የኔ ፍቅር ምን ሆንሽ ነው ወደዛ ዞር ለምንድን ነው ወደዛ የምለው ዳዊት እኮ ነኝ ኧረ ነው አትፈርሚም እሺ ምን ልትሆኚ ነው ዳዊት ይኸውልህ ተረጋጋና ሶፋ ላይ ሄደህ ጠብቀኝ ምንድነው አስር የምትንጎራደደው በቃ እኮ ፋይሉ ተዘጋጅቷል አይደለ እሷን ማለት ነው አይሳባ ዛሬ መቲም እንዳለችኝ ታውቂያለሽ እንዳሰቃኝ አውቃለሁ ግን ደግሞ በቃ ስደነግሳለሁ ትንሽ ታገሰኛለች እኔ ለኔን ዝም ማስባል አልቻልኩም ቆይ በዚህ ልክ እያመነች እንዴት እንደዚህ ያን ነገር አድርጋለሁ እድልህን ምረጥ ዳዊት ወይ ይህችን አይነት ስውር ይዘህ በድህነት ትኖራለህ ወይ ደግሞ ከኔ ጋር አዲስ ህይወት እንጀምራለን ቆይ አትወደኝም እንዴ እሱን አውቃለሁ ከአንቺ መለየት እንደማልፈልግ ታውቂያለሽ በዛ ላይ ምን አይነት ለምዶችም ታውቂያለሽ ይኸውልህ አሁን ትሄድና እንደምትወዳት መስለህ ቅረባት አቶ ታደሰ ደግሞ ከመጣ ተኝታለች ብለህ ከበር ላይ መልስ ግዴታ ዓላማችንን ሊያሰናክሉ የሚችሉ ነገሮችን የማስወገድ ኃላፊነት አለብን እሺ ነገሮች ባሰብናቸው መንገድ ይሄዳሉ ተስፋ አደርጋለሁ ደግሞ ጀግና እንደሆንክ አውቃለሁ ታኮራኛለህ አይደል እሱማ በሚገባ ነው እኮ በቃ አሁን እንዳጠራጥረን አድርግ ግዴታ መፈረም አለብሽ። አዎ መቲ ግዴታ መፈረም አለብሽ። መቲ ያው እንዴት ነሽ? ዛሬ ደግሞ ለውጥ ያለሽ ይመስላል። መድኃኒቱን ይዤልሽ መጥቻለሁ። ዳዊት ድምፅ ምን ሆኗል? ስራ በዝቶብሃል እንዴ? አይዞህ የኔ ጌታ፣ እኔ ልዳን እንጂ ሁሉን ነገር ነው የማገዝህ። አውቃለሁ መቲ፣ በደንብ አውቃለሁ። ቶሎ እንድትድኝልኝ እኮ ነው እዛው ወረቀት ላይ ፈርሚልኝ ያልኩሽ ያሉት። ዳዊት አይን ለብርሃን ልብ ለእውነት ነው የተፈጠሩት። እኔ እኔም በጣም ልብ የእውነቱን ማየት አላቆምም። ለምን ትጣደፋለህ እንዴ? ማለት አልገባኝም። ምን ለማለት ፈልገሽ? አይ ውዴ ዝም ብዬ ነው። አይ መቲ ዝም ብለሽማ አይደለም። አይ አሁን ምን አስጨነቀኝ ነው? ደግሞ ትክክል ነኝ። አይን ለብርሃን ልብ ለእውነት ነው የተፈጠሩት። ተሳሳትኩ እንዴ? አይ አልተሳሳትሽም። ምን ቆንጆ ደግሞ አንቺ መቼም ቢሆን ልትሳሳቻች እኮ። መቲ እባክሽ እሺ በይ። ይኸውልሽ የአይን ብርሃንሽ እንዲመለስ ግዴታ እዛ ወረቀት ላይ መፈረም አለብሽ። እባክሽ የኔ ቆንጆ እሺ በይ። ለአንቺ በማሰብ አይደል ይሄን ሁላ ነገር እያልኩሽ ያሉት። እባክሽ መቲ እና እዛ ወረቀት ላይ ፈርሚልኝ። እንዴት ነህ ዳዊት? ሰላም ነው ልጄ ዳዊት? መቲን እኮ ላያት መጥቼ ነበር። እንዴት ነች? አረጋሽ ዛሬማ በጭራሽ መምጣት የለበትም። መድኃኒት ወስዳ ደክም ብሏን የተኛቸው። ግድ የለም ሌላ ቀን ይመጣሉ። ግድግዳ ቢሰማ ለቤት ጎረቤት ቢሰማ ለትውልድ። አባቷ መትዬን አደራ ሰጥቶኝ ነው የሞተው። ያንተ ዝምታ ግን ምንም አላማረኝም የኔ ልጅ። አረጋሽ ታደሰ ምንም ነገር የለም። እቸኩላለሁ አልኩት አይደል እንዴ? በቃ ሌላ ጊዜ ይምጡ። የኔ ልጅ ቆይ አንዴ ስማኝ እስኪ።
ግን መቲ ደህና ናት አይደለም? የኔ ልጅ ደህና ነች አልኩህ እኮ ጋሽ ታደሰ። ምንድን ነው ደጋግመህ የምትጠይቀኝ? እሺ እንግዲህ ደህና ከሆነች አረ ደህና ናት ጋሽ ታደሰ። እኔን አያምኝም እንዴ? ደህና ናት፣ ግድ የለዎትም። ሌላ ጊዜ መጥተው ይጠይቋታል። ደህና ማን ነው? ቁጭ ብለን ከተጫወትን ቆየን እኮ ጋሽ ታደሰ። እስኪ አንድ ሁለት ነው፣ ግድ የለዎትም፣ ግድ የለዎትም ነው ጋሽ። ቆይ ግን ምን እያደረኩ ነው? መቲ እኮ እኔን በጣም ነው የምታምነኝ። እኔ ግን ከሳባ ጋር ሆኜ አዘቅት ውስጥ እየከተትኳት ነው ያለሁት። ግን ሳባን ካጧት ከህይወቴ በጣም ባዶ ነው። መቲ ጋር ሲሄድ ቅዱስ፣ ሳባ ጋር ደግሞ ሰውን ሴጣን። ምን አይነት መከራ ውስጥ ነው የገቡት? ብቻ ፈጣሪ ይቅር በለኝ። መቲ ፀጉርሽ ልስራሽ እንዴ? ትንሽ እኮ ዘንጨባሯል። አይ እንደዚህ ይሆናል፣ ችግር የለውም። አይልሽ መትዬ፣ ዳዊት መጥቶ እስኪያስፈርምሽ ድረስ እኔ ላዘጋጅልሽ አይደል? በጣም ቸኩልሻል አይደል ለመዳን? ሳባዬ አንቺም እንደ እህቴ ነው የማይሽ፣ እንደ ሰራተኛ ሳይሆን ልክ እንደ ቤተሰብ። ሁልጊዜ ስለ አንቺ ሳስብ አስቸገርኳት፣ አስጨነቅኳት ብዬ ሁሌ ይጨነቃሉ። ግን ብርሃኔን ሳገኝ ውለታሽ እንዳለ እከፍላለሁ። እሺ ምን ማለትሽ ነው መቲ? አንቺ ማለት እኮ ለእኔ እህቴ ነሽ። ምንም ባራግልሽ ያንሳል እንጂ አይበዛም። አንቺ ለእኔ ከእህትም በላይ ነሽ፣ ታውቂያለሽ። በደንብ አውቃለሁ። ስለዚህ ልክ እንደ ቤተሰብ ከኔ ጋም ከዴቭም ጋም አብረን እንድንኖር ነው የምፈልገው። እኔም እንደዛው መትዬ፣ ከእናንተ ተለይቶ መኖሩን ሳስበው በጣም ነው የሚጨንቀኝ። አይዞሽ ሳባዬ፣ መቼም ቢሆን ከኛ አትለይም። መቲ አቶ ታደሰ መጥራት አለብኝ አለሽ። ምን ይሻለናል? አቶ ታደሰ እዚህ ድርሽ እንዳይ ዛሬ የማታስተካክለው ከሆነ እኔና አንተ መጨረሻችን እንዴ? ስለምን ላይ ነው የምታወሪው? ይኸውልህ እየነገርኩህ ነው። አቶ ታደሰ ከመጣ ሁሉም ነገር ይበላሻል። ስለዚህ እሱ ሳይመጣ ማድረግ ያለብህን ነገር ማድረግ አለብህ። የኔ ቆንጆ፣ እኔ መቼም ቢያልኩኝ የመቴን ድርቅና ታውቂው የለ እንዴ? በቃ ግዴታ መምጣት አለበት አለች። ምን ላድርግ? ይኸውልህ በጭራሽ አይመጣም። እሱ ህልም እንደሆነ ነገር ነው። እሺ በቃ ምን ነገር አደርጋለሁ። መቲ፣ ዳዊት አካውንትሽን ባዶ አድርጎታል። ያቺ የቤት ሰራተኛ ደግሞ የቤት ፋይሉን ለማዞር ትግል እያደረገች ነው። ምንም ቢሉሽ እንዳትፈርሚላቸው አደራሽን፣ አደራሽን። አባባ ታደሰ፣ እኔ እኮ አምነዋለሁ። እርሶ ተሳስቶ ይሆናል እንጂ የኔ ዳዊት እንደዛ አያደርግ። ልጄ አደራሽን፣ እኔ የፖሊስ ኃይል ነኝ። አደራ መቲ፣ ምንም ነገር ቢሰጡሽ አምነሽ እንዳትጠጪ አደራ ነው የምልሽ። እሺ አባባ ታደሰ፣ በፍጹም አላደርገውም። ችግር የለም። መቲ፣ ይኸው ወረቀቶቹን ይዤ መጥቻለሁ። ዶክተር ውጭ እየጠበቀ ነው። ለነገ ግዴታ ቀጠሮ ማንሳት ስላለብን መፈረም አለብሽ። ዳዊት ምን ሆነ ነው? እስቲ ቁጭ በል። እቺ እኮ ለፈረዶ ቀዝቅዟል። እየሮጥኩኝ ስለነበር መቲ፣ ግድ የለሽም እባክሽ ፈርሚ፣ ቀጠሮ እንዳይሰረዝብን። ከሩቅ ድምፅ የቅርብ ትንፋሽ ይቀርባል ይባላል ዳዊት። ያንተ ግን የሽሽት እንጂ የቅርበት አይደለም። ቆይ ይሄ ወረቀት ምንድን ነው? በግልጽ ንገረኝ። ምን ማለት ነው መቲ? አታምኚኝ ማለት ነው? ቆይ ንገረኝ፣ እየጠራጠርሽ ነው? እኔ ለአንቺ ደፋ ቀና እያልኩ አንድ ያልኩት አንድ ወረቀት ላይ መፈረም ያቅቻል? በእናትሽ ተይ መቲ። እንደሱ እኮ አይደለም ዳዊት። በስትክክል ምን እንደሆነ ንገረኝ። እየጠራጠርሽኝ አይደል እንዴ ያለሽው? እየተጠራጠርኩ አይደለም።
እኔን አምነሽ አንድ ወረቀት ላይ መፈረም ያቅቻል? ዳኒ እኮ ለአንቺ ብዬ ነው መት ለምን ደግሞ አትረጂኝ? መዳን አትፈልጊም? መቲ እባክሽ እባክሽ እሺ በይ። አልጨርሳችሁም እንዴ? ዶክተር እኮ ውጪ እየጠበቀ ነው። ሳባ በሳት እዚህ ምን ታደርጊያለሽ? ቆይ ለምንድን ነው በዚህ ልክ የኔ መዳን እንደዚያ ታሰባችሁ? ቆይ አልፈረመችም እንዴ? ሳቢ አንቺ እኮ ነው ቶሎ መዳን አትፈልጊም? ቶሎ ካልፈረምሽና መድኃኒትሽን ተከታትለሽ ካልወሰድሽ እኮ ይቆይብሻል። እባክሽ መቲ እሺ በይ መቲ። እሺ ለማንኛውም የመድኃኒት ሰዓት ስለደረሰ ጠጪ። እኔ አልጠጣም። ምንድን ነው የምጠጣው? መቲ መድኃኒትሽን ማውሰድ አለብሽ። አይ እባክሽ ትቀጠኛ አልጠጣም። መቲ መድኃኒትሽን መጠጥ ምን እየሆንሽ ነው? ዳዊት ከዚህ በኋላ እኮ ይሄ ሁሉ ሀብተኛ ነው። ነገ ቤቱን ሸጠን ከዚህ ሀገር ጥፍት። ሳባ እሺ ቆይ መቲናውን በእንደዚህ አይነት ሁኔታ ጥላና እንድንሄድ እና ለመቲ እኮ ይሄ ነገር አይገባትም ነበር። እሷ ላይ በጣም ክህደት እየፈጸምኩ ነው ያለሁት። እኔ ሊነሽ አይደለም እያለ ኧረ እባክህ ህሊና ዳቦ አይሆንም። እሺ ሰምኛለሽ። ሲጀመር አፍቅሬሽ እዚህ ነገር ውስጥ እንዳልገባው በደንብ ታውቂያለሽ። ያንን ቪዲዮ ምናምን እያልሽ እያስፈራራሽ እንደሆነ ደግሞ በደንብ ታውቂያለሽ። ይሄ ነገር ደግሞ ማብቃቱ አይቀርም። ያኔ ግን እኔ ነው ያርገኝ። ያ የድሃ ልጅ ዳዊት እንደዛ እንዳላሰፈሰፈ አሁን ያደራ ልጅን የሆነችውን ሀብቷን ሊበላ ያሰፈስፋል። ይሄ ጅብ ቆይ ሄሎ ሄሎ፣ እንዴት ነህ? እግዚአብሔር ይመስገን ጋሽ ታደሰ። የመቲን አካውንት እንዲዘጋ አድርግልኝ። እሺ። እኔ እዚህ ያለውን ነገር አጸዳለሁ። ትናንትና የነገሩኝን ማለት ነው? አዎ፣ የእሷን አካውንት አዘጋልኝ። እሺ፣ መልካም። ጥሩ። እሺ፣ በቃ ጋሽ ታደሰ ደውልልሃለሁ። ለእሷ ያለውን ሁሉንም ነገር ነግረዋታል አይደለም? ሁሉ ነገር አጸዳለሁ እዚህ ያለው። እሺ፣ ጥሩ። አንተ አካውንቱን አዘጋልኝ። እሺ፣ መልካም ጋሽ ታደሰ። ሳባ ውሃ ስጪኝ። ትናንትና የሰጣችሁኝ መድኃኒት ሰውነቴን አዝሎታል። ውሃማ በጭራሽ ላንቺ አይበቃሽም። አይንሽ የጠፋው በበሽታ መስሎሽ ነበር አይደል? እኛንም በጠብታ ያጠፋ ነው። እናንተ እነማን ናችሁ? አንቺና ዳዊት? ዳዊት የኔ? ለምን ይህንን ማድረግ አስፈለጋችሁ? ለአንቺ የማይገባሽን ይህን ሁሉ ሀብት ለእኛ ለማድረግ ነዋ።
ዳዊት አንቺን የሚያፈቅርሽ ገንዘብሽ እስኪያልቅ ብቻ ነበር። ምንድን ነው የምታወሪው? ስለምንድን ነው የምታወሪው? በጭራሽ ዳዊት ይሄንን እኔ ላይ አያደርግም። አድርጎታል ማሪ። አይ አንቺስ ብትሆኚ እንደ እህት አይደለ እንደማይሽ እንዴት እንደዚህ ታደርጋላችሁ? እንዴት እኔ ላይ ይሄንን ታደርጋለህ? በጭራሽ ካንተ አይጠበቅም። ምን ባደረኩኝ ነው ሁሉ አጥንት? ምን አደረኩ? ብርሃኔን ዋልኩ? እንዴት እንደዚህ ታደርጋለህ? ይሄ ለኔ ይገባል? ምን ባደረኩ ሁሉ በል ህይወቴ ነብይ ነበር፣ ሁሉ ነገር ነብይ ነበር። አንተ ግን በሳባ ቀየርክ። በጭራሽ ዴቭ፣ ይሄ ለኔ ይገባል። አፍንጫዬ ስር ሆናችሁ እንዴት ትጮቱብኛላችሁ? በጭራሽ ይሄ ለኔ ይገባል። ቤቶች መቲ ፍቅር እንዴ መቲ እናቴ እንዳትጠጋኝ። ምን ሆንሽብኝ ነው? እንዳትዘበል እንዴ የኔ ፍቅር ወደዛ ሄድልኝ። ምን ሆንሽ ነው? እንዳትጠጋኝ። ሳባ ዞር በል። የኔ ፍቅር ምን ሆንሽ ነው? ወደዛ ዞር። ለምንድን ነው ወደዛ የምለው? ዳዊት እኮ ነኝ። ገንዘብ አይንን ያጠፋል፣ ህሊናን ግን አይመልስም። እኔ እኮ አይኔ ነህ ብዬ ነበር። እንዴት ይህን ታደርጋለህ? እውነት ያገባኸኝ ለሀብቴ ብለህ ነው? አትወደኝም ነበር? ምን እንዴ መቲ ዳዊት እኮ ነኝ። ስለምን አይን ስለምን ሀብት ነው የምታወራው እንዴ? መቲ ምን እያወራሽ ነው? እኔ ምንም እየገባኝ አይደለም። ማውራው ነገር በደንብ ገብቶሃል። ሁሉንም ነገር ሳባ ነግራኛለች። ምን ሳባ ናት እንደዚህ አለች? አዎ ሳባ ሁሉንም ነገር ነግራኛለች። ሴራችሁንም ሁሉንም ነገር ነግራኛለች። ሰው ሲወድ የሚሰበው ራሱ ነው። አንተ ግን እኔን ሰዋኸኝ። የኔ እናት እባክሽ መቲ አንድ ጊዜ ስሚ። የተፈጠረውን ሁሉንም ነገር ላስረዳሽ። እኔ በጭራሽ አንቺ መዋሸት ፈልጌያለሁ። መቲ እባክሽ እሺ በይ መቲ። በጭራሽ ምንም ነገር እንድታስረዳኝ አልፈልግም። አውቃለሁ አጥፍቻለሁ መቲ፣ ግን እባክሽ የተፈጠረውን ነገር አንዴ ላስረዳሽ። አልፈልግም። ምንም ነገር እንድታስረዳኝ አልፈልግም። መቲ እባክሽ መቲ አንድ እድል ብቻ። ከተገቢ ዞር በል። አውቃለሁ አጥፍቻለሁ መቲ፣ አንድ እድል ብቻ ስጪኝ። ሁሉንም ነገር ላስረዳሽ። አልፈልግም። ምንም ነገር እንድታስረዳኝ አልፈልግም። መቲ እባክሽ እሺ በይ። ከተገቢ ዞር በልልኝ። እኔ እኮ ያለአንቺ መኖር እንደማልችል ታውቂያለሽ አይደል? ከተገቢ ዞር በልልኝ። አትንካኝ እባክሽ መቲ፣ አንድ እድል ብቻ ስጪኝ። ምንም ነገር እንድታስረዳኝ አልፈልግም። መቲ ማለቃቀሱን ተይና ቶሎ ፈርሚ፣ ጊዜ የለንም። ያዝና አስፈርማት። በጭራሽ አልፈርምም። ግደሉኝ ከፈለጋችሁ። ብትገሉኝ ራሱ ገንዘቡ ሰላም አይሆናችሁ። ተሳባ ቆይ ይሄ ነገር በቃ ቢቀርብንስ? በቃ ይቅርብን እንዴ? ምን ይቅርብን ያልከው? ይህን ያህል ጊዜ መተን ነው እንዴ ይቅርብን የምትለው? አሁን እኮ ልንጨርስ ትንሽ ነው የቀረን። አንቺ ብቻ ይቅርታ በቃ ሁሉም ነገር ይቅርብ። እኔ ከአንቺ ምንም የሚበልጥብኝ ነገር ይቅርታ? ጭራሽ ይቅርታ እየጠየካት ነው እንዴ? ችግር የለውም አንተም ቢሆን በእጄ ነህ። እሺ አየኸው? ይኸውልህ ይህንም ፋይል ለአቶ ታደሰ ባሳያቸው እድሜ ልክህን እስር ቤት ትበሰብሳታለህ። ሳባ ገንዘብ ነው አይደል ፍላጎታችን? በቃ እኔ ሰርቼ ልክፈልሽ። ይሄ ነገር ይቅርብን እንዴ? ገንዘብ ብቻ ነበር እንዴ እኔ እናንተ አላማችን? ፍቅራችንስ? ቆይ ከኔ ጋር መሆን አትፈልግም ማለት ነው? ችግር የለውም ችግር የለውም። መቲ እባክሽ ተለመድሽ። በቃ አንዴ ሁሉም ነገር ይለፍና ያለውን ነገር በሙሉ አስረዳሻለሁ። ግን ለዛሬ ብቻ እባክሽ እዚህ ወረቀት ላይ ፈርሚና ከዚህ ወራጭ መቲ እሺ በይ። በጭራሽ አላደርኩም። ኧረ ነው አትፈርሚም? እሺ ምን ልትሆኚ ነው? መቲ እባክሽ እሺ በይ። ለምን የማይሆን ነገር ውስጥ እንገባለን? ያለሁበትን ነገር እያስረዳሁሽ ነው። እባክሽ እሺ በይ። ምን ልትሆኚ ነው? አሁን በደንብ ትፈርሚያለሽ። ሳባ
ይሄ ነገር አያስፈልግም። በቃ እኔ አስፈርማታለሁ አልኩሽ አይደል? እኮ አስፈርማታለሁ እንዴ? ግን አንቺ እኮ አስፈርማታ። እሺ እሱን ነገር ዞር አድርጊው እኮ አስፈርማታ። እናትዬ እባክሽ እሺ እባክሽ ማየው ነገር ውስጥ አይገባ። ግዴለሽ እናትሽ ነበር እናቴ እባክሽ የኔ ቆንጆ እባክሽ ራቅ። አቶ ታደሰ አስፈላጊ አይደለም እሱ ነገር። እባክህ ዝቅ አለ። አባቷ ሲሞት አደራ የሰጠው ለኔ ነው። አንተ ግን አደራዬን በልተሃል። ቢላውን ቁጭ አድርጊ። አንቺ ቁጭ አድርጊ። አቶ ታደሰ ምን ፈልገው ነው? ይሄ እኮ የቤተሰብ ጉዳይ ነው። ታደሰ እባክህ ትሰማለህ? አደራዬን በልተሃል። እባክህ አቶ ታደሰ እሱ ነገር ዝቅ አለ። እንደዚሁ መነጋገር የምታወሩትን ሁሉ ቀርጬ ይዣለሁ እኔ። ዳዊት አምጣ ወረቀቱ። አቶ ታደሰ አምጣ። አንዴ ይሄንን ነገር በንግግር አምጣ። ዝቅ አድርጎ እባክህ አቶ ታደሰ እሱ ነገር ዝቅ አድርጎ ወዲህ በል። አምጣ። እሺ እሱ ነገር ዝቅ አድርጎ አምጣ። አንድ እርምጃ ቢራመዱ ይጨርሳል። ይኸው እስከ ዛሬ የሰራሽው በደል ይበቃሻል። ቁጭ አድርጊ እሱን ቢለዋ። ዳዊት ቶሎ አስፈርማት እንደሚጣ። እሺ አስፈርማታለሁ። እሱን ነገር ዝቅ አድርጊው። ቁጭ አድርጊ። ቶሎ በል አስፈርማት። እባክሽ አቶ ታደሰ እባክህ ተንበርከክ። እሺ አቶ ታደሰ ተንበርከክ። እሱን ነገር ዝቅ አድርጎ አቶ ታደሰ ተንበርከክ።